ሰላም እንዲናችሁ የኤስዲ እንግሊዘኛ እንዲሁም የኤስዲ ቲዩብ እንግሊዘኛ ቋንቋ ቀለል ባለ መንገድ የምንማርባቸው ሁለቱ የዩቲዩብ ቻናሎቻችን ናቸው። ሁለቱንም ሰብስክራይብ በማድረግ ትምህርቶች እንድትማሩ ጋብዛለሁ። ከክፍል 1 የቀጠለ ጃብት ነው ይዤላችሁ የመጣሁት። ስለ ስራ የሚያወራውን ክፍል 2 ነው። ጥያቄዎች አሉ፣ በጥያቄዎች እንማማራለን። ክፍል 1ን ያላያችሁ የኤስዲ ቲዩብ ላይ ታገኙታላችሁ፣ እንዲሁም ዲስክሪፕሽን ላይ ያስቀምጥላችኋለሁ። ያያችሁ ወደ ዛሬው ጥያቄዎች ታልፋላችሁ ማለት ነው። ክፍል 2 ነው። በቀደመው ክፍል ያየነውን ትምህርት አንድ ላይ እንከልሳለን። ጥያቄዎች አሉ፣ ጥያቄዎቹን እንሰራለን። መልካም ትምህርት እንደሚሆን አልጠራጠርም። ወደ ትምህርቱ እንለፍ። በክፍል 1 ስለ ስራ በደንብ አድርገን ተማምረናል። አሁን ጥያቄዎቹን ስለምንሰራ ከቻላችሁ ኮሜንት ስር ታስቀምጡልኛላችሁ ማለት ነው። አንድ ላይ ምላሾቹን ስለምንሰራ where do they work ምንድን ነው የሚሰሩት? እኔ ፕሮፌሽናቸውን ስራቸውን እገልጽላችኋለሁ። እናንተ ደግሞ የት እንደሚሰሩት ትነግሩኛላችሁ ማለት ነው። አንድ ብቻ አይደለም፣ 2-3 መስሪያ ቦታ ሊኖራቸው ይችላል። እናንተ እሱን የመግለጽ ነው ስራችሁ ማለት ነው። ቁጥር 1ን እንደ ምሳሌ እንመለከታለን። 2 ጀምሮ ያሉትን ደግሞ እናንተ ትመልሱልኛላችሁ። ከዛ አንድ ላይ ምላሾቹን እንሰራለን ማለት ነው። where do they work የመጀመሪያው a teacher ነው። አስተማሪ የት ነው የሚሰራው? አስተማሪ የት ነው የሚሰራው? አስተማሪ የሚሰራው a teacher works in a school አይደለ? ትምህርት ቤት ውስጥ ነው የሚሰራው አስተማሪ። ግልጽ ነው አይደለ? አስተማሪ ካለ ያው ትምህርት ቤት ውስጥ ነው የሚሰራው ማለት ነው። ከትምህርት ቤት ውጭ ደግሞ ኮሌጅ ውስጥም ያስተምራል። ስለዚህ ኮሌጅ ውስጥም ይሰራል ማለት ነው። a college and an university ዩኒቨርሲቲ ውስጥም ይሰራል። ስኩል ውስጥ፣ ኮሌጅ ውስጥ፣ ዩኒቨርሲቲ ውስጥ አስተማሪ ይሰራል ማለት ነው። a teacher works in a school, in a college and in an university። ሁለተኛው ጥያቄ a doctor ዶክተር የት ነው የሚሰራው? ዶክተር የት ነው የሚሰራው? እጅግ በጣም ቀላል ጥያቄ ነው። አስተማሪ ትምህርት ቤት ውስጥ ከሰራ ዶክተር የት ይሰራል? አስተማሪ ኮሌጅ ውስጥ፣ ዩኒቨርሲቲ ውስጥ ከሰራ ዶክተር የት ይሰራል? ፖዝ አድርጋችሁ ኮሜንት ስር ምላሻችሁን ማስቀመጥ ትችላላችሁ። እኔ በቀጥታ የማልፈው ወደ ምላሹ ነው የሚሆነው። a doctor works in a hospital ሆስፒታል ውስጥ ነው የሚሰራው፣ ወይም ደግሞ በአማርኛ ሐኪም ቤት ውስጥ ነው የሚሰራው ማለት ነው። or a ክሊኒክ ውስጥም ይሰራል ዶክተር። or a surgery የምንላቸው ቦታዎችም ዶክተር ይሰራል ማለት ነው። ግልጽ ነው አይደለ? a doctor works in a ሆስፒታል ውስጥ፣ ዋናው እሱ ነው። ሆስፒታል ውስጥ ይሰራል፣ ክሊኒክ ውስጥ ይሰራል፣ ዶክተር እነዚህ ቦታዎች ውስጥ ይሰራል ማለት ነው። እንደዛ ብላችሁ ከመለሳችሁ ትክክል ናችሁ። ዶክተር የት ነው የሚሰራው? የት ይሰራል? ሆስፒታል ውስጥ ይሰራል፣ ክሊኒክ ውስጥ ይሰራል፣ ሰርጀሪ ይሉታል እነሱ። ሰርጀሪ ውስጥም ዶክተር ይሰራል ማለት ነው። ከዛም በላይ ሊሆን ይችላል የሚሰራባቸው ቦታዎች። ነገር ግን ኮመንሊ እነዚህ ነገሮች በጣም የተለመዱና የሚታወቁ ናቸው ማለት ነው። ማንኛውም ሰው የሚያውቃቸው ናቸው። አስተማሪ ካለን ትምህርት ቤት አለ፣ ዶክተር ካለን ደግሞ ሐኪም ቤት አለ፣ ሆስፒታል አለ ማለት ነው። a waiter አስተናጋጅስ የት ነው የሚሰራው? አስተናጋጅ የት ይሰራል? ቀላል ጥያቄዎች ናቸው፣ ነገር ግን ቀለል ብለው ከበድ የሚሉ ጥያቄዎች ናቸው። እናንተ ቀላል ሊመስሏችሁ ይችላል፣ ነገር ግን እስካልተናገራችሁ እስካልተለማመዳችሁ ድረስ ሊከብዷችሁ ይችላሉ ብዬ ስለማሰብ ነው። a waiter ወይም አስተናጋጅ የት ነው የሚሰራው? ኮሜንት ስር በፍጥነት ኮሜንት ስር አስቀምጡልኝ፣ እኔ ወደ ምላሹ ገባለሁ ማለት ነው። ፖዝ አድርጋችሁ መመልሳችሁ እንዳትረሱ። አስተማሪ የት እንደሚሰራ አይተናል። ዶክተር የት እንደሚሰራ አይተናል። አስተናጋጅስ የት ነው የሚሰራው? a waiter works in a restaurant አስተናጋጅ የሚሰራው ሬስቶራንት ውስጥ ነው። or a ካፌ ውስጥም ይሰራል አስተናጋጅ። ሌላም ካለ እናንተ ጨምሩበት። እኔ ግን ሬስቶራንትና ካፌ ብያለሁ። አስተናጋጅ የሚሰራው ሬስቶራንት ውስጥ ነው፣ ካፌ ውስጥ ነው ብያለሁ። a waiter works in a restaurant, works in a cafe and so on። አራተኛው secretary
ሴክሬተሪ ጸሐፊ ነው። ጸሐፊ የት ትሰራለች? በተለምዶ ብዙ ጊዜ ጸሐፊዎች ሴቶች ስለሆኑ ነው። ጸሐፊ የት ትሰራለች? ወይም ወንድም ካለ የት ይሰራል? ሴክሬተሪ ጸሐፊ የት ነው የሚሰራው? ወይም የት ነው የምትሰራው? አስተናጋጅ ሬስቶራንት ውስጥ ወይም ካፌ ውስጥ ብለናል። እንዲሁም አስተማሪ ትምህርት ቤት ውስጥ፣ ዩኒቨርሲቲ ውስጥ፣ ኮሌጅ ውስጥ ብለናል። ዶክተር ደግሞ ሆስፒታል ውስጥ፣ ክሊኒክ ውስጥ ብለናል። ሴክሬተሪ ጸሐፊ ደግሞ የት ነው? ቀላል ነው። ፖዝ አድርጋችሁ መልሱልኝ። አንድ ላይ እንመልከተው። ሴክሬተሪ ወርክስ ኢን አን ኦፊስ። አን ኦፊስ ቢሮ ውስጥ ነው። ጸሐፊ የምትሰራው ቢሮ ውስጥ ነው። ግልጽ ነው አይደለም? ጸሐፊ የምትሰራው ቢሮ ውስጥ ነው። አምስተኛው የሾፕ አሲስታንት የሱቅ ረዳት የት ይሰራል? የሾፕ አሲስታንት የሱቅ ረዳት የት ይሰራል? ይህ በጣም ግልጽ የሆነ ጥያቄ ነው። ፖዝ አድርጋችሁ ተመልሱልኛላችሁ። ጥያቄው ላይ መልሱ ነው። ጥያቄው ራሱ መልሱ ነው። የሾፕ አሲስታንት የሱቅ ረዳት የት ነው የሚሰራው? የሾፕ አሲስታንት ወርክስ ኢን የሾፕ ሌላ ምንም የለውም። የሱቅ ረዳት ከሆነ የሚሰራው የት ነው? ሱቅ ውስጥ ነው። ሂ ወርክስ ኢን ሾፕ። ሂ ወርክስ ኢን ሾፕ ሱቅ ውስጥ ነው የሚሰራው። ስድስተኛው ሄር ድሬሰር ጸጉር አስተካካይ የጸጉር ባለሙያ የት ነው የምትሰራው? ወይም የት ነው የሚሰራው? ሄር ድሬሰር ፖዝ አድርጋችሁ ምላሻችሁን አስቀምጦልኝ። ሄር ድሬሰር ጸጉር አስተካካይ ወይም የጸጉር ባለሙያ ማለት ይቻላል። የት ነው የሚሰራው? ሴትም ከሆነች የት ነው የምትሰራው? የት ነው? ይህም እጅግ በጣም ቀላል ነው። ሄር ድሬሰር ኦር ሺ ኦር ሂ ወንድ ወይም ሴት ሊሆን ይችላሉ። ወርክስ ኢን ቢዩቲ ሳሎን። ቢዩቲ ሳሎን የውበት መጠበቂያ የውበት ሳሎን ውስጥ ነው አይደለ? የውበት ሳሎን ውስጥ ነው። ጸጉር አስተካካይ የሚሰራው የውበት ሳሎን ውስጥ ነው። በተለምዶ በእኛ ሀገር ጸጉር ቤት ይባላል። እሱንም ማለት ይቻላል። ቢዩቲ ሳሎን ያልነው ጸጉር ቤት ባለን ለመቀየር ከፈለግን ሄር ድሬሰርስ ማለት እንችላለን። ነገር ግን ቢዩቲ ሳሎን ቢባል የተሻለ ይገልጽልናል ማለት ነው። ምክንያቱም ጸጉር ቤትም ቢሆን ቢዩቲ ሳሎን ስለሆነ። ነገር ግን ሄር ድሬሰር ብላችሁ እሱም የጸጉር ቤት መሆኑን መግለጽ ትችላላችሁ ማለት ነው። አሁን ደግሞ የምንሰራው ስራ ምንድን ነው? እዚህ ጋር ምስል ትመለከታላችሁ። የአለባበሳቸውን አይታችሁ ስራቸውን ትገምታላችሁ ማለት ነው። ቀላል ነው። ዋትስ ሄር ጃብ? ዋትስ ሄር ጃብ? የእሷ ስራ ምንድን ነው? እዚህ ጋር ምስሉ ላይ የምትመለከቷት ስራዋ ምንድን ነው? ዋትስ ሄር ጃብ? የእሷ ስራ ምንድን ነው? እጅግ በጣም ቀላል ነው። አለባበሷን ስታዩ፣ የያዘችውን ስታዩ ስራዋ ምን እንደሆነ ግልጽ ነው ማለት ነው። ፖዝ አድርጋችሁ መልሱልኝ። እዚህ ጋር የምትመለከቷት ለዚህ ማብራሪያ የሚያስፈልገው ሺዝ አ ዶክተር። ሺዝ አ ዶክተር ዶክተር ነች። እዚህ ጋር የምትመለከቷት ዶክተር ነች። ዋትስ ሄር ጃብ? ሺዝ አ ዶክተር። ናይስ። ሺዝ አ ዶክተር ካላችሁ ትክክል ናችሁ። ዋትስ ሂዝ ጃብ? ዋትስ ሂዝ ጃብ? የዚህስ እዚህ ጋር የምትመለከቱት ሰው ስራው ምንድን ነው? ዋትስ ሂዝ ጃብ? አለባበሱን አይታችሁ ስራውን ትገምቱልኛላችሁ። እጅግ በጣም ቀላል ነው። ዋትስ ሂዝ ጃብ? የለበሰው የፖሊስ ልብስ ነው አይደለም? የለበሰው የፖሊስ ልብስ ነው። ዋትስ ሂዝ ጃብ? ስለዚህ ምንድን ነው ስራው? ሂዝ ኤ ፖሊስ ኦፊሰር። ሂዝ ኤ ፖሊስ ኦፊሰር ካላችሁ ትክክል ናችሁ። አለባበሱን አይታችሁ መገመት ትችላላችሁ ማለት ነው። ግልጽ ነው አይደለ? ዋትስ ሂዝ ጃብ? ዋትስ ሂዝ ጃብ? እዚህ ጋር የምትመለከቱትስ ስራው ምንድን ነው? ዋትስ ሂዝ ጃብ? ስራው ምንድን ነው? ሂዝ ብላችሁ ስራውን ንገሩኝ። ዋትስ ሂዝ ጃብ? ዋትስ ሂዝ ጃብ? እዚህ ጋር የምትመለከቱት ሰው ስራው ምንድን ነው? ከዚህ በፊት በክፍል አንድ ትምህርት ያየናቸው ስለሆኑ ከባዶች አይደሉም፣ እጅግ በጣም ቀላሎች ናቸው። ኮመን የምንላቸው ስራዎች ስለሆኑ ነው የማመጣቸው። ዋትስ ሂዝ ጃብ? ስራው ምንድን ነው? ሂዝ ኤ ቲቸር። ሂዝ ኤ ቲቸር አይደለ?
ከድርጊቱ ስናይ ምንድን ነው? እሱ አስተማሪ ነው። ሂዝ ኤ ቲቸር። ሂዝ ኤ ቲቸር። ሂዝ ኤ ቲቸር ካላችሁ ትክክል ናችሁ ማለት ነው። መለማመዳችሁን እንዳትረሱ። ዋትስ ሂዝ ጆብ? ሂዝ ኤ ቲቸር። ናይስ። ዋትስ ሂዝ ጆብ? ዋትስ ሂዝ ጆብ? እዚህ ጋ የምትመለከቱትስ ስራው ምንድን ነው? ዋትስ ሂዝ ጆብ? ስራው ምንድን ነው? ስራው ምንድን ነው? ዋትስ ሂዝ ጆብ? ምንድን ነው እያደረገ የምታዩት? ስለዚህ እሱ ምንድን ነው? ድርጊቱን አይታችሁ ገምቱልኝ እስኪ። ድርጊቱን አይታችሁ ግምታችሁን አስቀምጡልኝ። ፖዝ አድርጋችሁ ምላሻችሁን አስቀምጡልኝ። ምንድን ነው እያደረገ ያለው? ስለዚህ ስራው ምንድን ነው? እንደዚህ አይነት ሰው ቢያጋጥመን ምንድን ነው የሚሰራው ማለት እንችላለን? ዋትስ ሂዝ ጆብ? ሂዝ ኤ መካኒክ። ሂ ኢዝ ኤ መካኒክ። ናይስ። ሂዝ ኤ መካኒክ ካላችሁ ትክክል ናችሁ ማለት ነው። ስራው መካኒክ ነው። ሂዝ ኤ መካኒክ። ዋትስ ሄር ጆብ? ዋትስ ሄር ጆብ? እዚህ ጋ የምትመለከቷት ስራዋ ምንድን ነው? ዋትስ ሄር ጆብ? ዋትስ ሄር ጆብ? ስራዋ ምንድን ነው? ስራዋ ምንድን ነው? ፖዝ አድርጋችሁ መልሱልኝ። እንደምትመለከቱት ቢሮ ውስጥ ነው ያላችሁ። ሺዝ ሴክሬተሪ። ሺዝ ሴክሬተሪ። ጸሐፊ ነች እያልኩኝ ነው። ዋትስ ሄር ጆብ? ሺዝ ሴክሬተሪ። ዋትስ ሄር ጆብ? ዋትስ ሄር ጆብ? እዚህ ጋ የምትመለከቷት ዋትስ ሄር ጆብ? ስራዋ ምንድን ነው? ስራዋ ምንድን ነው? ዋትስ ሄር ጆብ? ጸጉር እያስተካከለች ነው አይደለም? እያስዋበች ነው። ስለዚህ ምን ማለት እንችላለን? ሺዝ ኤ ሄር ድረሰር። ሺዝ ኤ ሄር ድረሰር። ጸጉር አስተካካይ፣ የጸጉር ባለሙያ ነች እያልኩኝ ነው። ዋትስ ሄር ጆብ? ሺዝ ኤ ሄር ድረሰር። ዋትስ ሄር ጆብ? ዋትስ ሄር ጆብ? እዚህ ግን የምትመለከቷት ምንድን ነው ስራዋ? ዋትስ ሄር ጆብ? ምንድን ነው ስራዋ? እንደምትመለከቱት ባንክ ቤት ነው። ባንክ ቤት ገንዘብ ተቀባይ ሰጪ ነች። ፊት ለፊት ተቀምጣ ገንዘብ ትሰጣለች፣ ትቀበላለች፣ ታቀላጥፋለች ስራውን። ስለዚህ ዋትስ ሄር ጆብ? የእሷ ስራ ምንድን ነው? ሺዝ ኮሜንት ስር አስቀምጦልኝ። ኮሜንት ስር አስቀምጦልኝ ምላሻችሁን። ሺዝ ኤ ባንክ ክለርክ። ሺዝ ኤ ባንክ ክለርክ። ኤ ባንክ ክለርክ። ባንክ ክለርክ ይባላሉ። ባንክ ቤት ውስጥ የሚሰሩ ሰራተኞች ማለት ነው። ኤ ባንክ ክለርክ። ሺዝ ኤ ባንክ ክለርክ። ዋትስ ሄር ጆብ? ድምፃችሁ ከፍ አድርጋችሁ ለራሳችሁ መልሱ። ዋትስ ሄር ጆብ? ሺዝ ኤ ባንክ ክለርክ። የዛሬው ትምህርት ወደ ማገባደጃው ቀርበናል። እነዚህ 3 ጥያቄዎች እናንተ ለራሳችሁ እንድትመልሱ አቅርቤላችኋለሁ፣ ጠይቃችኋለሁ። ለራሳችሁ ነው የምትመልሱት። ነገር ግን ፍላጎቱ ያላችሁ ደግሞ ለሁላችንም ማጋራት ትችላላችሁ ማለት ነው። ኮሜንት ስር ለሁላችንም ማጋራት ትችላላችሁ። ፍላጎቱ ከሌለ ችግር የለውም። ዋናው መለማመዳችሁ ስለሆነ ለራሳችሁ እንድትመልሱ ነው። አንደኛው ጥያቄ ዋት ዱ ዩ ዱ? ዋት ዱ ዩ ዱ? ምንድን ነው የምትሰራው? ሴት እስከሆንሽ ይህ ነው የምትመለከችው። ምንድን ነው የምትሰሪው? ይህንን ትምህርት የምትማሩ ይህንን ቪዲዮ የምትመለከቱ እናንተ ምንድን ነው የምትሰሩት? አንተ ምንድን ነው የምትሰራው? አንቺ ምንድን ነው የምትሰሪው? ዋት ዱ ዩ ዱ? እንዴን ሁለተኛው ጥያቄ ዌር ዱ ዩ ወርክ? የት ነው የምትሰራው? ዌር ዱ ዩ ወርክ? የት ነው የምትሰሪው? የት ነው? ዌር ዱ ዩ ወርክ? የት ነው የምትሰራው? የት ነው የምትሰሪው? ይህ የግለሰብ ጥያቄ ስለሆነ ፕራይቬሲን ስለሚነካ ለራሳችሁ እንድትመልሱ ነው። ነገር ግን ችግር የለውም ብላችሁ የምታስቡ ሰዎች ኮሜንት ስር ምላሻችሁ ማስቀመጥ ትችላላችሁ። ሶስተኛው ኢዝ ኢት አን ኢንተረስቲንግ ጆብ? ኢዝ ኢት አን ኢንተረስቲንግ ጆብ? ስራው አስደሳች ነው? ስራው ማራኪ ነው? ስራው አስደሳች ነው? ማራኪ ነው? ትወደዋለህ? ትወጂዋለሽ? እሱን መልሱልኝ። እነዚህን 3 ጥያቄዎች
ለራሳችሁ መለሱ። ፕራይቬሲ ነው፣ እንድትለማመዶት ጭምር ነው። ሰዎች ሊጠይቋችሁ ስለሚችሉ እናንተ ከወዲሁ ተለማምዳችሁ ዝግጁ መሆን አለባችሁ ብዬ ስለማስብ ነው። ከዛም ሲያልፍ ደግሞ ለእኛ ማጋራት ከፈለጋችሁ ኮሜንት ስር አስቀምጦልኝ። የዛሬ ትምህርት ይህንን ይመስል ነበር። ኤስዲ እንግሊዝኛ እንዲሁም ኤስዲ ቲዩብ ሁለቱም ዩቲዩብ ቻናሎች የኛው ናቸው። ሁለቱንም ሰብስክራይብ በማድረግ ቪዲዮ ስንለቅ እንዲደርሷችሁ ደግሞ የደውል ምልክቷን በማጥቆር እኛ እንድትከታተሉ ጋብዛለሁ። ይህ ቪዲዮ ከተመቻችሁ ላይክ አድርጉ። ለሰዎች ደግሞ እንዲደርስ ከፈለጋችሁ ሰዎች ማወቅ አለባቸው ይጠቅማችኋል ብላችሁ ካሰባችሁ ለወዳጅ ለዘመዶቻችሁ፣ ለጓደኞቻችሁ ማጋራት ትችላላችሁ። በቀጣይ በሌሎች ቪዲዮ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።